ሽንማ ማለት ነው እጅና እግሩን አስሮ ጸበል ማስገባት ነው። ጠዋት ሄርሜላ ጋር ማታ ደግሞ ሩታ ጋር ሄድና ሩታን ያደርቃታል። ዛሬ ደግሞ እንዲህ ነው የሚሻፍደው። እኔ እኮ የሚገርመኝ ነገር ሩታ ጋር ሲሄድ አብርሽ ሽፍድ ነው የሚለው። ሩታዬ እንዳታቀምሽ፣ እንድች ብለሽ እንዳታቀምሽ አምሮታል ይመስለኛል። በነገራችን ላይ ማለት ነው ቤተሰቦች ፈታ እንድትሉ ነው። ዛሬ ግን ማለት ነው አብርሻው ሩታ ጋር ልጅ ነው ያለው ብሎ ሄዶ ያው እንግዲህ ከኖቤል ጋር አለሆነ ነገር ውስጥ ገብተው ግብ ውስጥ ገብተው ነበረ። ኖቤልን ጥምድ አድርጎ የያዘው በዚህ አጋጣሚ ማለት ነው። ያው ባለፈ ያው ሩታ በቀል ወን ደግሞ የሆነ እንትን ሰርተው አይደለ ከኖቤል ጋር በዛ የተነሳ ይመስለኛል ኖቤል እቃ ቢያነሳስ እጅ አመድ ቢኖርበትስ ከአንቺ ውጭ እዚህ ቤት ውስጥ ማንም እንዳይመጣ እኔ አንቺን ብቻ ነው ቤት ውስጥ እንድትቀመጭ የምፈልገው፣ ሶስተኛ ወገን እንድታስገቢ አልፈልግም። ሶስተኛ ወገን እኮ መሀላችን ባይኖር እኔና አንቺ ፍቅር በፍቅር ነው የምንሆነው። ትወጅኛለሽ፣ ሩታ ታስታውቂያለሽ፣ ፉንቅቅ ነው የምትይብኝ እያለ እንዴት እንደሚያደርገው እኔ እኮ ጸበል ያለ ምክንያት አይደለም አብርሽ ይግባ ያልኩት ቤተሰቦች። ምክንያቱም ቀን ከሄርሜላ ጋር ነው፣ ማታ ማታ ደግሞ ሲሆን ደግሞ እዛሽ ምስኪን ሩታ ጋር የልጁ እናት ጋር ሄድና እሷን የሚያደርቃት ነገር እሷ ላይ የሚሻፍደው ነገር። በነገራችን ላይ አብርሽን ካያችሁት ማለት ነው ሩታን ሲያይ ላብጭ ወዱ ነው የሚወርቀው። በቃ ሽፍድ ነው የሚለው። እግዚአብሔርን ነው ቤተሰቦች እንዴት እንደሚሆኑ እኮ ብታዩት እግዚአብሔርን ነው ብላችሁ። በቃ ሶስተኛው ወገን እኮ ባይገባ ትወጅኛለሽ፣ ከኖቤል ጋር ግብ ስንገባ ይመተዋል ብለሽ ገና ለገና እንዴት እንደምትሆኝ ራሱ አይቻለሁ። በጣም ነው የምትወጂኝ፣ ታስታውቂያለሽ ምናምን በቃ እንዴት እንደሚሆን እኮ ተጠይቁኝ። ቁልትልት ነው የሚያደርገው የወንድ ቁሌታም ማለት ነው አብርሽ ማለት ነው። ሩታ ግን ያው አይንን ማየት አልፈልግም፣ እጅንም አትንካ፣ በጣም አስጠልተኛል። ስነስርዓት የሚባል ነገር አለ። እየመጣህ እንደዚህ አፈን የምትከፍት ከሆነ ያልሆነ ነገር ውስጥ በድጋሚ እንገባለን በማለት እንግዲህ ሩታዬም ነብርነት ሽኮ ወደዋለሁ ነብር እኮ ነሽ እያለ የገዛ ሚስቱንም ያው ሲያደንቅ ነበር። በነገራችን ላይ ሩታ ስትቆጪ በጣም ነው የሚያምርብሽ። ነብር እኮ ነሽ። ይሄ ነብርነትሽን ነው በጣም የምወደው። በጣም ደግሞ አምሮብሻል የሌለ እያለ ላጩን ሁሉን የጣለው ቤተሰቦች ተጠይቁኝ። አብርሽ ሩታን ሲያይ ሽፍድፍድ ነው የሚለው። የእውነቴን ነው ምላችሁና ሄርሜላ አብርሽን ስታይ ነው የምትሻፍደው። ሽፍድ ነው የምትለው ከላይ እስከታች ቁጭ ብድግ የምትለው አብርሽን ስታይ ነው። እሱ ደግሞ ሚስቱን ሲያይ ነው ሽፍድ የሚለው ቁጭ ብድግ የሚለው ላጩኑ ነው የሚጥለው። አያችሁ ልዩነት ማለት ነው። ሩታዬ እኮ አብርሽን ጠብን ያደረገችው የኔ ቆንጆ። ደግሞ ከወለደች በኋላ በጣም አምሮባታል። በነገራችን ላይ አንዳንድ ኮሜንቶች እያየው ነበረና የሩታ ክስት አይደለችም የአብርሽ ክስት ናት ትላላችሁ ትይኛለሽ። አንድ እህታችን አለች የኔ ምርጥ የኔ ቆንጆ ማለት ነው። እና አይደለም የአብርሽ እኮ ክስት አይደለችም እሷ እንግዲህ የሩታና የኖቤል ክስት እንደሆነች ነው እኔ እንግዲህ እየሰማሁትና እሷ ማለት ዛሬ እንግዲህ አብርሽና ኖቤን እንግዲህ ያው ያልሆነ ነገር ውስጥ ነበረ ዛሬ የገቡት። ኖቤንም አንተ የተከበርክ ሰው የተከበርክ የልጅ አባት ብትሆን ኖሮ ከማንም ጋር ትንዘላዘልም ነበር በማለት ያው ሁለቱም ሰጣ ገባ ውስጥ ገብተው ነበር። አብርሽም እዚህ አይነት ማየት አልፈልግም ያልሆነ ንግግር እሱ በቀል ስላለበት ነው። ባለፈ ያው ከሩታ ጋር የሰሩት ቪዲዮ አለ አይደለ? በዛ የተነሳ ነው አብርሽ እንደዚህ የሆነው ኖቤልን ሳያው ማለት ነውና ያልሆነ ንግግር በቀል አይነት ነገር የለም። እቃ እንዳታነሳ እቃ እንዳይጎን የእጅ አመል ሊኖርብህ ይችላል በማለት ነበር ኖቤልን ሲያበሽቀ የነበረውና አክስትም አብራ ነበረችና ቤተሰቦች የአብርሽም ንግግር ልክ አይደለም። ቤቱን እስከለቀቀላት ድረስ ማንም መጣ ማንም ሄደ ማን መጣ ማለት የለበትም አይደለ? ተስማምተው እስከተለያዩ ድረስ እሱ የፈለገችውን ሰው ማምጣት መብት አላት፣ እንኳን ቤተሰብ ማለት ነው። እና ይሄ ወንድምሽ እኮ አይደለም እያለ ነበር ሩታ። እንደውም ወንድሜ ለመሆን ግዴታ ከአንድ እናት መወለድ አለብን እንዴ? ስነስርዓት የሚባለውን ነገር ማወቅ አለብን። አፍን አትክፈት፣ እየመጣህ እኔ ጋር የሚመጡ ሰዎችን አታስቀይምብኝ በማለት ነበር ሩታዬ ነብሯ ስትናገር የነበረው ማለት ነው። ቤተሰቦች በዚህ አጋጣሚ ሩታዬ የኔ ቆንጆ አምሮብሻል፣ የእውነት አምሮብሻል። እኔ አብርሽ እንደዚህ ሲዝረከረክብሽ ሳይ በጣም ነው ማደንቅሽ፣ የእውነቴን ነው የምልሽ። ምክንያቱም ለምንድን ነው ሄርሜላ ጋር ሲሄድ አየዋለሁ ብዙ ጊዜ ሄርሜላ ናት ለአብርሽ ስትዝረከረክ ቁጭ ብድግ ስትልነት የምናየው። ሩታ ጋር ሲሄድ ግን ለሩታ እሱ ሲዝረከረክ ሳይ ሩታዬ የኔ ውድ ጠብ እኮ ነው ያደረግሽው፣ የእውነቴን ነው ጠብ በድጋሚ ማለት ነው። እና ይመችሽ የኔ ውድ። እንዳንቺ አይነትማ ሴት እግሩ ራሱ አብርሽ ቢቀጥን አያገኝም። በነገራችን አብርሽን እጅ እግሩን በደንብ አድርጎ እንደው
እንደው በደንብ አድርጎ ቤተሰብ ጠፋ እንጂ አብርሽን እጅግሩን በደንብ አስሮ ጸበል 3-7 ጸበል ያስፈልጓል። እግዚአብሔርን ነው ምላችሁ ቤተሰቦች። ቀን ሄርሜላ ጋ ነው እንዳያችሁት፣ ቀን ሄርሜላ ጋ ይመጣል፣ ማታ ደግሞ ሩታ ጋ። እንደው ያለ ሴት አትኖር የተባለ ሰው ቢኖር አብርሽ ነው። በቃ የእውነቴን ነው። ማታ ደግሞ ሩታ ጋ ይሄዳል እና በዚህ አጋጣሚ ያው ልጁንም ሳይ ነው የወጣው። የሩታ ማክስተ ትንሽ ተናዳ ነበረ። ያው በአብርሽ ንግግር ኖቤንን የሚናገረው ንግግር